ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 8 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አርበኛ ሳሙኤል ባለድል ለሁሉም የኮማንዶ አባላት ጥሪ ሲያቀርብ የእነ ድርሳን ብርሃኔ ፎቶ ደግሞ አነጋጋሪ ሆኗል። የግንባር መረጃዎችም ተካተዋል። በግፍ እስር ላይ ያሉ ፖለቲከኞች ከስር ተፈተው በምርጫው እንዲወዳደሩ ሲል ትብብር ለኢትዮጵያ አንድነት ጠይቀዋል። በኢትዮጵያ ባሉ የተለያዩ ዩኒቨርሲቲዎች እየተሰሙ ያሉ የተቃውሞ ድምጾች ተባብሰው እንደቀጠሉ ይገኛሉ። ጉዳዩ የአመጽ ስጋት ፈጥሯል ተብሏል። ኢትዮጵያ፣ ኬንያ እና ሶማሊያ ከባድ የድርቅ ሁኔታ ሊያጋጥማቸው እንደሚችል የኢጋድ የአየር ንብረት ትንበያ ማዕከል አስጠንቅቋል። አሜሪካ በቬንዙዌላ ፕሬዝዳንት ይመራል ያለችውን ቡድን በአሸባሪነት ልትፈርጅ ነው መባሉ ውጥረት ፈጥሯል። ወደ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አርበኛ ሳሙኤል ባለድል ለሁሉም የኮማንዶ አባላት ጥሪ ሲያቀርብ የእነ ድርሳን ብርሃኔ ፎቶ ደግሞ አነጋጋሪ ሆኗል። የአፋብኃ ሰሜን አማራ ቀጠና በላይ እዝ አዛዥ አርበኛ ሳሙኤል ባለድል ለሁሉም የኮማንዶ የአየር ወለድና የልዩ ኃይል እንዲሁም የአማራ ልዩ ኃይል ኮማንዶዎች ጥሪ አቅርበዋል። አርበኛ በመልእክቱ የአማራ ፋኖ ትግል በዚህ የ2 ዓመት ተኩል ውስጥ ከባድ እጅና ከተበታተነ አወቃቀር እስከ ነፍስ ወከፍና ቡድን እስከ ከባድ መሳሪያ የታጠቀ የእዝ አደረጃጀት ደረጃ አድጓል ሲል ገልጿል። ይሁንና ትግላችን ብዙ ማደግና መደራጀት የሚጠበቅበት ስለሆነ የቀደመ የትግል አጋሮቻችን ከአባል እስከ ማዕረግተኛ የአማራ ችግር መፈናቀልና መጨፍጨፍ ያሳስበናል የምትሉ ወገኖች ያላችሁን ልምድና ብቃት ህዝባችሁን ከጥፋት ለመታደግ እንድታውሉት በአክብሮት ሲል ጥሪ አቅርበዋል። ከአማራ ክልል እስከ መላው ኢትዮጵያ በአሰቃቂ ሁኔታ እየፈሰሰ ያለውን የአማራ የደም ጎርፍ ማስቆም የሁሉም ታሪካዊ አደራ ነውና ያለ ቅድመ ሁኔታ እንድትቀላቀሉና ከጎናችን እንድትሰለፉ ብለዋል። ኑ ለአማራ ሚዛን የሆነ የኮማንዶ ኃይል እናሰልጥን፣ እናደራጅ፣ እንገንባ በሚል አጽንኦት ሰጥተዋል። በተመሳሳይ በአፋብኃ የ4ኛ ደጃዝማች ኮር በሁለት ቀጠናዎች ባደረገው ተጋድሎ ድል ማስመዝገቡን ገልጿል። ኮሩ በሁመራ ቀጠና ማይደሪና ሹማሪ እንዲሁም ከምዕራብ አርማጮ ተነስቶ ወደ ምጽላልና እርጎዬ ቀጠና የተንቀሳቀሰውን ኃይል በተወደሰ እርምጃ በኮሩ የተከዜ ክፍለ ጦርና ወልቃይት ጠገዴ ጽናት ብርጌድ በጋራ ደማቅ ድል አስመዝግበዋል። በተመሳሳይ ዜና የበላይ እዝ ራስ አሞራው ውብነ 3ኛ ኮር ድብጠለም ተከዜ ክፍለ ጦር በደባርቅ ወረዳ በዛርማ በኩል ሾልኮ በመግባት ጥራይና ንዑስ ወረዳ የገባ ቢሆንም በዛሬው ዕለት ህዳር 8 እና በትናንትናው ዕለት ከፍተኛ የምታርፎበት መበታተኑን የክፍለ ጦሩ የህዝብ ግንኙነት ኃላፊ እሸቱ ዘነበ ገልጿል። በፋኖ ከፍተኛ ምት የደረሰበት 10ኛ እዝ ሆኖ አዲስ የተመሰረተውና መቀመጫውን ደባርቅ ያደረገው የ68ኛና የ72ኛ ክፍለ ጦር ከሞት የተረፈው ገሚሱ ሙት ገሚሱ ደግሞ በከበባ ውስጥና እግሬ አውጪኝ ወደ ደባርቅ ሸሽቷል ነው ያለው። በሌላ በኩል በአፋብኃ ምስራቅ አማራ ቀጠና የአጼ ሚኒሊክ እዝ ምክትል ሰብሳቢና ወታደራዊ አዛዥ ፊታውራሪ ድርሳን ብርሃኔና በአፋሕድ የሸዋ ጠቅላይ ግዛት እዝ ዘመቻ መምሪያ ኃላፊ አርበኛ አማን እሸቱ በጋራ የተነሱት ፎቶ እያነጋገረ ነው። በዋርካው ምሬ ወዳጆ የሚመራው የአፋብኃ ሚኒሊክ እዝ በሻለቃ መከታው ማሞ ከሚመራው ሸዋ ጠቅላይ ግዛት እዝ ዘመቻ መሪ ጋር የተነሱት ፎቶ የፋኖን የአንድነት ጉዞ እየፈጠነ መምጣት ያሳየ ነው ተብሏል። ይህ በእንዲህ እንዳለ ፋኖ በውጫሌ ከተማና አልብኮ ላይ ባደረገው ተጋድሎ ታላቅ ድል መቀናጀቱን አስታውቋል። የልጅ ኢያሱ ኮር አሃዶች የአምባሰል ወረዳ መቀመጫ ውጫሌ ከተማና አልብኮ ላይ ባደረጉት ተጋድሎ ድል ተቀናጅተዋል። የልጅ ኢያሱ ኮር የጎፍ ክፍለ ጦር አዲስ የተመሰረተችው ሳተናው ሻለቃና 24ኛ ክፍለ ጦር 1ኛ ሻለቃ ድል አስመዝግበዋል። የጎፍ ክፍለ ጦር ሳተናው ሻለቃ በትናንትናው ዕለት ዳር 7 2018 ዓ.ም አልብኮ መሽጎ የነበረው የብልጽግና አገዛዙ ወንበር አስጠባቂ አድማ ብተናና ሚሊሻ እንዲሁም ፖሊስ ካምፕ በመዝለቅ የተሳካ ታላቅ ድል አስመዝግበዋል። በአውደ ውጊያውም ከ15 በላይ የብልጽግና ኃይል ሙትና ቁስለኛ ሲሆኑ ከባድ ቁስለኞች ወደ ደሴ ሪፈራል ሆስፒታል ተወስደዋል። እንዲሁም 24ኛ ክፍለ ጦር 1ኛ ሻለቃ ዳር 7 2018 ዓ.ም የአምባሰል ወረዳ መቀመጫ የሆነችውን ውጫሌ መሽጎ በሚገኘው የጥላት ምሽግ ላይ በመግባት እንዲሁ ድል አስመዝግበዋል። የአምባሰል ወረዳ መቀመጫ የሆነችው ውጫሌ ከተማ የአገዛዙን ስርዓት የተጸየፉት የመከላከያ አባላት እየከዱ ሲሆን የፋኖ የህልውና ትግል የገባቸው የመከላከያ አባላት እየከዱ ወደ ፋኖ እየተቀላቀሉ መሆኑ ይታወቃል።
በግፍ እስር ላይ ያሉ ፖለቲከኞች ከእስር ተፈተው በምርጫው እንዲወዳደሩ ሲል ትብብር ለኢትዮጵያ አንድነት ጠየቀ። በወቅታዊ ጉዳይ ላይ ትብብር ለኢትዮጵያ አንድነት መግለጫ የሰጠ ሲሆን በመግለጫውም ዴሞክራሲያዊ ምርጫ ዴሞክራሲያዊ ስርዓት በሰፈነባቸው አገራት ስልጣን በህዝብ ድምፅ የሚሸጋገርበት ብቸኛው መንገድ ነው ብሏል። በሀገሪቱ ባሉና ትብብሩ በስፋት የዘረዘራቸው ጦርነት፣ ግጭት፣ እገታ፣ ጋዜጠኞችና የፖለቲከኞች አፈናና መሰል ምክንያቶች በኢትዮጵያ ምርጫ ማካሄድ አይቻልም ብለዋል። የምርጫ የጊዜ ሰሌዳው በብሔራዊ ምርጫ ቦርድ ለህዝብ ይፋ ከመደረጉ አስቀድሞ ወይም ደግሞ እስከ ህዳር ወር መጨረሻ ሳምንት ድረስ መንግስት የሚከተሉትን ተግባራዊ በማድረግ ለምርጫው ምቹ መደላደል እንዲፈጠር ጥብቅ መልእክት አስተላልፈዋል። በተጠቀሰው የጊዜ ሰሌዳ መንግስት እነኚህን ተግባራት ሊፈጽም ካልቻለ ጉዳዩን በመመርመር በቀጣይ የምንወስደውን እርምጃ ለህዝባችን ይፋ የምናደርግ መሆናችንን እንገልጻለን ብሏል ትብብሩ። በዚህ መሰረት በሀገራችን እየተካሄደ ያለው የእርስ በርስ ጦርነት በአስቸኳይ እንዲቆም፣ ለዚህም የምርጫ ጊዜ ሰሌዳ ወደ ተግባር ከመሸጋገሩ ቀደም ብሎ በተግባር የተረጋገጠ እርምጃ በመውሰድ ለምርጫ አመቺ ሁኔታ መፈጠሩን አገዛዙ ግልጽ እንዲያደርግ፣ ተዋጊ ኃይሎችም ይህንኑ እንዲያረጋግጡና ህዝቡም ይህንኑ እንዲመሰክር ሲል ጠይቀዋል። በየእስር ቤቱ ያለ ፍርድ ታጉሮ የሚገኙና የፍርድ ሂደታቸው ሆን ተብሎ እየተራዘመ ያለው የፖለቲካ እስረኞች እንዲፈቱና በምርጫ ሂደቱ በነጻነት እንዲሳተፉ ሲልም ጠይቀዋል። በየእስር ቤቱ ታጉሮ የሚገኙ የመገናኛ ብዙሃን ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱና በነጻነት እንዲዘግቡ ብሎም ህዝብ ግብር እየከፈለ ያቋቋማቸው በመንግስት ቁጥጥር ስር ያሉ መገናኛ ብዙሃን ከስርዓት አገልጋይነትና ግለሰብ አወዳሽነት ወጥተው የተቃዋሚውንም ድምፅ እንዲያሰሙ ብለዋል። ለምርጫው ተገቢውን ሽፋን እንዲሰጡ እንዲደረግ ሲል ጠይቀዋል። እናት ፓርቲ፣ መኢአድ፣ ኢሃፓ፣ አማራ ጊዮናዊ ንቅናቄና የአንድ ኢትዮጵያ ዴሞክራሲያዊ ፓርቲ የትብብር ለኢትዮጵያ አንድነት የቅንጅት አካል መሆናቸው ይታወቃል። በኢትዮጵያ ባሉ የተለያዩ ዩኒቨርሲቲዎች እየተሰሙ ያሉ የተቃውሞ ድምጾች ተባብሰው እንደቀጠሉ ነው። በኢትዮጵያ ባሉ የተለያዩ አካባቢዎች የሚገኙ የዩኒቨርሲቲ ተማሪዎች ከፍተኛ የሆነ ቁጣና የተቃውሞ ድምጽ እያሰሙ ነው። አገዛዙ በዩኒቨርሲቲዎቻቸው በኩል የሚፈጸምባቸው በደልና ግፍ የበዛባቸው ተማሪዎች በይፋ ወጥተው ተቃውሞ ከማሰማት እስከ ድምጻቸውን በማህበራዊ ትስስር ገጾች እስከ መግለጽ ደርሰዋል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከ2019 የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ዛሬ ሰኞ ህዳር 8 በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ ማሰማታቸውን ደግሞ ዋዜማ ራዲዮ ዘግበዋል። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከል አምቦ፣ አርሲ፣ ቡሌ ሆራ፣ ሰላሌ፣ መደወላቡና ድሬዳዋ ዩኒቨርሲቲዎች እንደሚገኙበት ራዲዮ ጣቢያው ምንጮቹን ዋቢ አድርጎ ዘገባ አውጥቷል። ተቃውሞ ያሰሙት ተማሪዎች ካስተጋቧቸው መፈክሮች መካከል የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚለው እንደሚገኝበት ጠቅሷል። የኢትዮጵያን ተማሪዎች መና እያስቀሩ ነው የሚባሉት ብርሃኑ ነጋ በህዝብ ተወካዮች ምክር ቤት ቀርበው በአዲሱ መመሪያ ዙሪያ ባደረጉት ገለጻ የመጀመሪያ ዲግሪ ያላቸው ተመራቂዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ተናግረው ነበር። ኢትዮጵያ፣ ኬንያና ሶማሊያ ከባድ የድርቅ ሁኔታ ሊያጋጥማቸው እንደሚችል የኢጋድ የአየር ንብረት ትንበያ ማዕከል አስጠነቀቀ። እስከ አውሮፓውያኑ አዲስ ዓመት ጥር 2026 ድረስ በቀጠናው ያለው የዝናብ መጠን ከመደበኛው ያነሰ ሆኖ የሚቀጥል መሆኑን ተከትሎ በአፍሪካ ቀንድ በደቡብ ምስራቃዊ ኢትዮጵያ፣ በምስራቃዊ ኬንያና ደቡባዊ ሶማሊያ በሚሊዮን የሚቆጠሩ ሰዎችን ሕይወት አደጋ ላይ ሊጥል የሚችል ከባድ የድርቅ ሁኔታ ሊከሰት እንደሚችል የምስራቅ አፍሪካ የልማት በይነ መንግስታት ድርጅት የአየር ንብረት ትንበያና ትግበራ ማዕከል አስጠንቅቋል። ከመደበኛ መለኪያዎች አኳያ ሲታይ ከነሐሴ እስከ ጥቅምት 2025 የተመዘገበው የዝናብ መጠን በአብዛኛው የምስራቁ የቀጠናው ክፍል በከፍተኛ ደረጃ መቀነሱን ያመላከተው የኢጋድ የአየር ንብረት ትንበያና ትግበራ ማዕከል በዚህም ከአጭሩ ዝናባማ ወቅት መባቻ ጀምሮ ከተለመደው ሁኔታ በተለየ ደረቅ የአየር ሁኔታ እየተስተዋለ መሆኑን ገልጿል። በዚህ የተነሳም በቀጠናው የአፈርና ዛፎች እርጥበት መጠን በከፍተኛ ደረጃ እየቀነሰ የሚገኝ መሆኑን ትንበያው አመላክተዋል። ይህም ከብቶች የሚጠጡት ውሃና የግጦሽ ሳር እንዲያጡ፣ የእርሻና እህል የማምረት ስራ
ቬንዙዌላም ከፍተኛ ችግር ውስጥ እንዲገባ፣ በዚህ የተነሳም ድርቁ በሚከሰትበት የአካባቢው ነዋሪ ከፍተኛ የምግብና የጤና ቀውስ ውስጥ እንዲፈጠር ሊያደርግ የሚችል መሆኑን አስጠንቅቋል። በመሆኑም ሌላ አስከፊና የተራዘመ ድርቅ ከመከሰቱና ቀጠናውን ለበለጠ ቀውስ ከማጋለጡ በፊት መንግስታት፣ እቅድ አውጪዎችና በሰብአዊ እርዳታ ስራ ላይ የተሰማሩ ተቋማት ችግሩን ለመከላከል የሚያደርጓቸውን የቅድመ መከላከል ስራዎችና የሚወስዷቸውን የመፍትሄ እርምጃዎች እንዲያጠናክሩ ማዕከሉ ጥሪውን አቅርበዋል። ችግሩ በአካባቢው በታሪክ በተደጋጋሚ ለድርቅ በሚያጋልጠውና ላኒና እየተባለ በሚጠራውና አሉታዊ የህንድ ውቅያኖስ ተቃራኒ ጫፎች በጥምረት በሚፈጥሩት የአየር ንብረት ለውጥ ሁኔታ መሆኑን የአየር ንብረት ትንበያ ማዕከሉ አመላክቷል። በደቡብ ምስራቃዊ ኢትዮጵያ፣ በምስራቃዊ ኬንያ እና ደቡባዊ ሶማሊያ በሚሊዮን የሚቆጠሩ ሰዎችን ህይወት አደጋ ላይ ሊጥል የሚችል ከባድ የድርቅ ሁኔታ ሊከሰት ይችላል በሚል በሰጠው በዚህ ትንበያ ላይ በአውሮፓውያኑ ታህሳስ 13 2025 ወይም ከዚያ በፊት ሊኖሩ የሚችሉ ለውጦችን በማካተት በጉዳዩ ላይ ተጨማሪ ትንበያ የሚሰጥ መሆኑን ማዕከሉ ቃል መግባቱንም አዲስ ማለዳ የተመለከተችው መረጃ ያመለክታል። አሜሪካ በቬንዙዌላ ፕሬዝዳንት ይመራል ያለችውን ቡድን በአሸባሪነት ልትፈርጅ ነው መባሉ ውጥረት ፈጥሯል። አሜሪካ በቬንዙዌላ ፕሬዝዳንት ይመራል ስትል የምትወነጅለውን ዴሎስ ሶልስ የተባለ የወንጀል ቡድን በአሸባሪነት ልትፈርጅ መሆኗን የአገሪቱ ውጭ ጉዳይ ሚኒስትር አስታውቀዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ በሰጡት መግለጫ አሜሪካ ቡድኑን የውጭ አሸባሪ ድርጅት በሚል ከህዳር 24 2025 ጀምሮ ለመፈረጅ መወሰኗን ተናግረዋል። በዚህ የተነሳ የአገሪቱ ፕሬዝዳንት ማዱሮ የቡድኑ መሪ ናቸው ተብለው በመፈረጃቸው ወዲያውኑ እንደ አሸባሪ ይቆጠራሉ ነው የተባለው። ሮቢዮ በመግለጫቸው ማዱሮም ሆነ ጓዶቻቸው የቬንዙዌላውን ህጋዊ መንግስት አይወክሉም ሲሉም አክለዋል ብለዋል። የአገሪቱ ፕሬዝዳንት ማዱሮ በበኩላቸው ከወንጀል ቡድኑ ጋር ምንም ግንኙነት እንደሌላቸው በመግለጽ አስተባብለዋል። አሜሪካ ማዱሮ በአደገኛ እጽ አዘዋዋሪነት ቀጥተኛ ተሳትፎ እንዳላቸው የሚያሳይ ማስረጃዎችን እስካሁን ድረስ ይፋ አለማድረጓ አነጋጋሪ ነው። ነገር ግን የዩናይትድ ስቴትስ ማዱሮን የአደንዛዥ እጽ አዘዋዋሪ አድርጋ መፈረጇ በእጹ አዘዋዋሪዎች ላይ በምትከፍተው ወታደራዊ ዘመቻ እርሳቸውን ወይም በዙሪያቸው ያሉትን ኢላማ ለማድረግ ማሰቧን ያሳያል ተብሏል። በማዱሮ ላይ ጫና ለመፍጠር በሚደረገው ጥረት ዩናይትድ ስቴትስ በቬንዙዌላ ውስጥ ያሉትን ኢላማዎች ልትመታ ትችላለች የሚለው ግምት እየጨመረ ነው ሲልም ቢቢሲ ዘግበዋል። በጥቅምት ወር አሜሪካ ጄኔራል ፎርድን የተባለው ግዙፍ የጦር መርከብ ወደ ካሪቢያን ካሰማራች በኋላ ማዱሮ አሜሪካን አዲስ ጦርነት እየፈጠረች ነው ሲሉ መክሰሳቸው ይታወሳል። ትናንት ለጋዜጠኞች ሮቢዮ ስለ ሁኔታው ከኮንግረስ አባላት ጋር እንዲወያዩ ማዘዛቸውን ተናግረዋል። ከማዱሮ ጋር አንዳንድ ውይይቶችን እናደርግ ይሆናል፣ እንዲሁም ከቬንዙዌላ ጋር መናገር ትፈልጋለች ቢሉም ንግግሮች መቼ እንደሚካሄዱ ተጨማሪ ዝርዝሮችን አለመስጠታቸውንም ዘገባው ጠቅሷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።